በኢትዮጵያ ወይም በአዲስ አበባ ማለት ነው ሁለት የታላላቅ ሀገራት የወታደራዊ አዛዦች ሰሞኑን መጥተዋል። በአንድ በኩል የአሜሪካ የአፍሪካ እዝ አዛዥ የሆኑት በሌላ በኩል ደግሞ የፈረንሳይ እንደዚሁ የምድር ጦር አዛዥ የሆኑት መጥተዋል እና ሁለቱም ደግሞ ያላቸውን ፖዚሽን ወይም ኃላፊነት ስንመለከተው ቀላል የሚባል አይደለም። እንግዲህ በጦር ኃይሎችም ስንመለከተውና የሁለቱ ጦር ኃይል አዛዦች ወደ ኢትዮጵያ መምጣት ምንን ያመለክታል? በአንድ ሳምንት የፈረንሳይ የምድር ጦር አዛዥ ነበር የመጡት። በዋናነት ፈረንሳይ በዓለም ላይ በጣም ትልቅ የሆነ ጠንካራ የሆነ ወታደራዊ ኃይል ካላቸው ሀገሮች አንዷ ነች። የኒውክሌር ኃይል አላቸው። የባህር ኃይላቸው በጣም ትልቅ ነው። ነገር ግን ከቅርብ ጊዜ ወዲህ በአፍሪካ ያላቸው ተጽዕኖ ፈረንሳዮች ቀንሷል። በምዕራብ አፍሪካ በጣም ብዙ ሀገሮች ውስጥ ነበሩ። ሁሉም ሀገሮች ወታደሮቻቸውን እንዲያወጡ በአመጽ ምክንያት ለቀዋልና ጋቦን ውስጥ ብቻ ጥቂት ወታደሮች ነው ያሏቸው። ከአፍሪካ ውስጥ ሌላ ያላቸው ጅቡቲ ነው። ወደ 1500 የሚጠጋ ወታደር ያለበት ትልቅ የወታደራዊ ኃይል አላቸው ፈረንሳዮች እና የፈረንሳዮች አሁን አጋር ይፈልጋሉ። ስለዚህ አንደኛው ያ ምክንያት ሊሆን ይችላል። በሌላው ነጥብ ማንሳት ያለብን እንደ አውሮፓውያን አቆጣጠር በ2019 ፈረንሳይ ከኢትዮጵያ ጋር ወታደራዊ ስምምነት ነበራት እና በዚህ ወታደራዊ ስምምነት በዋናነት ያተኮረው ወታደራዊ ትምህርትን ለኢትዮጵያ ሰራዊት አባላት ለመስጠት እንደዛም የሆነ ስምምነት ነበረ። አሁን የመጡት የምድር ጦር አዛዥ ያነሷቸው ነጥቦች ነበሩ። አንደኛ በወታደራዊ ቁሳቁስ ድጋፍ ለማድረግ እንደዛ ፈቃደኛ መሆናቸውን፣ ሁለተኛ የሰላም ማስከበር ላይ አብረን እንድንሰራ ስልጠናን ወዘተ በተመለከተ፣ ሌላው ደግሞ ወታደራዊ ስልጠናዎችን እና በዋናነት ፈረንሳይ ለኢትዮጵያ መከላከያ ሰራዊት የምታደርገው ስልጠና የባህር ኃይል ስልጠና ነው። ስለዚህ ይሄ በ2019ም ኢትዮጵያ የባህር ኃይል የማቋቋም ዓላማ ስለነበራት ፈረንሳይ ያንን የምትደግፍ ሀገር ነች። ስለዚህ የመጀመሪያው ይህንን የሚያመለክት ነው። ሁለተኛው ላይ እመጣለሁ። ዶክተር አንድ ስልክ ስላለን ያቋረጡ። ሄሎ ጤና ይስጥልን። አብሮትልን ዳጉ ነው። አዎ ስሞትን ያስተዋውቁንና መቀጠል ይችላሉ። እሺ አመሰግናለሁ። ስሜ መቶ አለቃ በየኔ ባራና ይባላለሁ ከወላይታ ሶዶ። ለተሰጠኝ እድል ኢቢሲን በጣም አመሰግናለሁ። ክቡራን እንግዶቻችንም ከልብ አመሰግናቸዋለሁ። እናመሰግናለን እኛ። ከዚህ በመቀጠል ይሄ ታሪካዊ ጉባኤ በደቡብ አፍሪካ መካሄዱ በሁለት አቅጣጫ ነው የማየው። ሄሎ እየተሰማ ነው? ይሰማል። ይቀጥሉ። በሁለት አቅጣጫ ነው የሚያየው። ይሄም ምንድነው? እቺ ታሪካዊት አገራችን ኢትዮጵያ ወደ ቀድሞ ገናናነት እንደተመለሰች አድርጌ ነው የሚቆጥረው። እነዚህ ቡድን 20 ሀገራት ማለት የዓለምን 80% ሀብት የያዙ ሀገራት አንድ ቦታ ማግኘቷ ያለውን ከነዛ አገራት እሷን የምታካሂደውን ልማቷን ሁለመናውን ለማስረዳት ጥሩ እድል ያገኘችበት ጊዜ ነው። በሁለተኛ ደግሞ ታላቂቷ አህጉራችን አፍሪካ ያለባትን ሁኔታ በዛ መድረክ ላይ ያንጸባረቀችበት መድረክ ነው ማለት ይችላለሁ። ስለዚህ ከዛም ባሻገር ደግሞ በሌላ ቦታም አውሮፓና አፍሪካ መሪዎች ስብሰባ እንዳካሄዱ በሰሞኑ ሰምተናል። ስለዚህ በዚህ ሁሉ የዛሬ እኔ እንኳን ልጅ ሆኜ ያለው የዛሬ 50 ከምናምን ዓመት አካባቢ ጨለማ አይጉር ተብላ የምትጠራው አይጉራችን በሁለት
ተመንድጋ ወደፊት መሄዷን እና ወደ እኩልነት ደረጃ ዓለም ወደ እኩልነት ደረጃ የመጣች መሆኗን የሚያሳይ አቅጣጫ ነው ብዬ ገምታለሁ። ጥሩ እናመሰግናለን። ስለዚህ እናመሰግናለን ተመልካቾቻችን። ወደ ቀደም ሲል ወደ አነሳነው ሀሳብ እንምጣ። ቅድም ያነሳነው ሀሳብ በተለይ ሁለቱ የጦር አዛዦች በተለይም የፈረንሳዩን እያነሳን ነበርና የምድር ጦር አዛዡ መምጣቱንና በተለይ ደግሞ የመጣበትን ምክንያት እያነሳን ነበር። ሁለተኛው ጉዳይ ላይ ነበር እና የፈረንሳይ ጦር የምድር ጦር አዛዥ ሌላው ያነሱት በፈንጂ ማምከንም አብረው ከኢትዮጵያ ሰራዊት ጋር ለመስራት አንዱ ሀሳባቸው ነው። ሌላው ዋና ነጥብ ያነሱት ግን ኢትዮጵያ በሰላማዊ መንገድ ባህር በር እንዲኖራት ወይም ኢትዮጵያ በቀይ ባህር ላይ በሚያልፈው የንግድ መስመር ላይ ተሳታፊ እንድትሆን እንፈልጋለን ማለት ነው። ይሄ ምስክርነት ከፈረንሳይ መምጣቱ ነገሩን ተአማኒነቱን ያጎላል። ምክንያቱም ፈረንሳይ በጅቡቲ ለረጅም ዓመት ቤዝ ነበራት። ረጅም በዚህ በባህር ቀጠናውም ላይ በገልፍ ኦፍ ኤደን እና በቀይ ባህር ላይ ረጅም ጊዜ ወታደራዊ ቆይታ ነበራት። ስለዚህ የኢትዮጵያ እዛ መኖር በገልፍ ኦፍ ኤደን እና በቀይ ባህር ላይ የሚኖሩትን አላስፈላጊ የሆኑ የግጭቶች ወይም የሰላም መደፍረሶች ወይም ንግድን የሚያደናቅፉ ሁኔታዎችን ለማስቀረት የኢትዮጵያ ሰራዊት ቢኖር ቆንጆ ነው የሚል ነው። ስለዚህ ይሄ ትልቅ የሆነ ምስክርነት እና የፈረንሳይ ጦርም ይሄንን ለመደገፍ ምክንያቱም የኢትዮጵያ ባህር ኃይልን ስልጠና በመስጠት እየደገፈም ስለሆነ የሚያሳይ ትልቅ ምስክርነት ነው። ምክንያቱም የሚደግፈን ይምጣ እያሉ ነው እንጂ የሚፎካከረን ሳይሆን ምክንያቱም እዛ ረጅም ጊዜ ቆዩ ናቸው። ስለዚህ እንፈልጋለን የቀይ ባህርና የኤደን ባህረ ሰላጤ ወይም ገልፍ ኦፍ ኤደንን ጸጥታና ደህንነት የሚያስጠብቅልን ሰራዊት እያሉ ነው ማለት ነውና ይሄ ትልቅ ምስክርነት እንደሆነ ነው ማየው። ወደ አሜሪካ የአሜሪካ የአፍሪካ እዝ የሚባለው አሜሪካ በዓለም ላይ 6 ቀጠናዎችን ከፋፍላ ወታደራዊ አስተዳደር ወይም የተጽዕኖ ስትራክቸሮች አሏት። ጀርመን የሚገኝ ጽሕፈት ቤቱ ጀርመን የሆነ ከግብጽ በስተቀር ግብጽ በማዕከላዊ ኮማንድ የሚባል ስር ነች ያለችው። የአፍሪካ ኮማንድን አስመልክቶ የአሜሪካ ወታደራዊ ትብብርን የምታደርግበት ወታደራዊ ወይም የጸጥታ መደፍረሶችን የምትቆጣጠርበት ኮማንድ ወይም እዝ ኃላፊ ናቸው የመጡት። እነዚህ ጀነራል አንደርሰን ከመምጣታቸው በፊት ሰኔ አካባቢ ከሳቸው በፊት የነበሩት ጀነራል ሚካኤል የሚባሉ መጥተው ነበር። እዚህ በቅርብ ወራት ነው ይሄኛው ጉብኝት ያደረገው። የቀድሞ የነበሩት ጀነራል ሚካኤል ለረጅም ጊዜ ስለ ኢትዮጵያ ሰራዊት የነበራቸው አመለካከት ሁሉ በአሚሶም ወደ ኦሶም ሲቀየር የሶማሊያ ሰላም ማስከበር ኢትዮጵያ ሰራዊቷ መውጣት የለበትም፣ የኢትዮጵያ ሰራዊት ከወጣ ሶማሊያ ውስጥ አልሸባብ ተመልሶ ይመጣል፣ ቀጠናውን ለማስጠበቅ የኢትዮጵያ ሰራዊት መኖር አለበት ብለው በግልጽ የተናገሩ ነበሩ። ቀድሞ የነበሩት በዚህም በነበሩበት ጊዜ ከጸረ ሽብር ላይ አብረን እንቀጥላለን ብለው ግንኙነቱን አጠናክሮት ነው ሄዱት። አሁን በሁለተኛ ባለፈው ነሐሴ አካባቢ ተቀየረው የመጡት አዲሱ የእዙ አዛዥ እሳቸው ደግሞ ተጨማሪ የሆነ ሁለተኛ ነጥብ አንስተዋል። የመጀመሪያው ነጥብ ከኢትዮጵያ ጋር ሽብርን በማስወገድ አንድ ላይ እንሰራለን፣ በዋናነት በሶማሊያ ያለ አልሸባብ ጥቃትን በተመለከተ የኛም ማርሻል ብርሃኑ ጁላም ይህንን እንደሚደግፉት አንስተዋል። በሁለተኛ ግን ምን አሉ ጀነራል አንደርሰን? ኢትዮጵያ በሰላማዊ መንገድ የባህር በር ማግኘቷን አሜሪካ ትደግፋለች። ይሄ ደግሞ
ቀይ ባህር አካባቢ ላለው ሰላም ጠቃሚ ነው ሚል ምስክርነት ሰጥቷል። ይህንን ያለው የአህጉሩን የጸጥታ የሚከላከል የሚመለከተው ከፍተኛ ጀነራል መሆኑ በጣም ትልቅ እንድምታ ያለው ነው። ይሄም ከፖለቲካ ነፃ የሆነ የደህንነት ጉዳዩ የሚያሳስበው አንድ ጀነራል ይህንን ምስክርነት መስጠቱ የኢትዮጵያ ሰራዊት አሁንም በአካባቢው ላይ ዋናና ጠንካራ ሰራዊት መሆኑ ሰራዊቱም ደግሞ ከአካባቢውና ከአካባቢው የምድር ላይ ቀጠና ጉዳይ አልፎ በባህር ላይ ቢሰፍርና የባህር ኃይል ቢኖረው አስፈላጊ የሆነ ሰላም በአካባቢው ሊያመጣ ይችላል የሚል ትልቅ ምስክርነት ነው ብዬ አስባለሁ። አሁን ልክ እንደ ሌሎች የኢኮኖሚ ዘርፎችም በዚህ ዘርፍም በተለይ ኢትዮጵያ ወደ አካባቢው ወደ ቀይ ባህር ብትመጣ የራሷ የሆነ ድርሻ እንደሚኖራት የተረዱ መስሎ ይታየኛል። በተለይ ዶክተር አንተነህ በዲፕሎማሲ ቋንቋ ምን ማለት ነው የሚለውን ብናየው ደስ ይለኛል። ለምን ኢትዮጵያ ያው እንደሚታወቀው ሽብርተኝነትን በመከላከል ረገድ በተለይ በቀጠናችን ሰላም በሚደፈርስበት ቦታዎች ሁሉ የሰላም አስከባሪ አስገብታ እንደዚሁ ለቀጠናው ሰላም ማስከበር ትልቅ ድርሻዋን ስትወጣ ነበረ። ከቅርብ ጊዜ በኋላ ደግሞ የብዙ ሀገራት በተለይም የመካከለኛው ምስራቅ እንደዚሁም በእስራኤል አካባቢ በነበሩ ግጭቶች ማለት ነው እዚህ የኛ የቀይ ባህር ቀጠና አካባቢ ላይ በተለይ የባህር ላይ ወንበዴዎች የሀውቲ ታጣቂዎች የተለያዩ ጥቃቶችን ሲያደርሱ ምንመለከተው ነው እና ሀያላን ሀገራትንም ጭምር የጥቃቱ ሰለባ ያደረጉበት ሁኔታ አለ እና ወደ ቀይ ባህር ብትጠጋ ኢትዮጵያ ቀደም ሲል በዚህ በሽብርተኝነት በመከላከል ረገድ የነበራት ሚና በከፍተኛ ሁኔታ በዚህኛው ልትወጣ ትችላለች የሚል እንደ ማሳያም ያነሱታል። ምክንያቱም ከ30 ዓመት በፊት ኢትዮጵያ ያን ሚና ስትጫወት ስለነበረ ማለት ነው። ግን በተለይ የሁለቱ የጦር ኃይል አዛዦች ምናልባትም እንግዲህ ኃላፊነታቸው የተለያየ ቢሆንም ግን ሁለቱም ኢትዮጵያ ውስጥ በተመሳሳይ መጥተው ስለ ቀይ ባህር ደግሞ እንደዚህ አይነት ምስክርነት መስጠት ምን አንድምታ አለው በዲፕሎማሲ ቋንቋ? መልካም ጥሩ ጥያቄ ነው። ዶክተር ቃላብም ዝርዝር አድርጎ ወደ ሴኩሪቲ እንትኑም እንተምል አሁን የዲፕሎማሲ ከዲፕሎማሲ አንጻር እና ከሪጂናል ሴኩሪቲ አንጻር እስኪ ምን ሊያሳይ ይችላል የሚለውን ነገር በሁለት ነገር ነው። የኢትዮጵያ የቀጠናው ሴኩሪቲ ዋና ጋራንተር ለረጅም ጊዜ ኤክስፒሪየንሱ ነበራት። በታሪክም ረጅም ከ11 ጊዜ በላይ በአፍሪካም ሆነ በተለያዩ ዓለማት የሰላም ማስከበር ተልእኮችን ሰክሰስፉሊ መሳተፍ ብቻ አይደለም፣ በአግባቡ ሚሽኗን ተወጣ። ከዛም ተልፎ ከሚሊተሪና ሴኩሪቲ ሰርቪስ በተጨማሪ ማህበረሰብ ተኮር በሆኑ እንትኖች ላይ ተሳትፎ ይህን ያስመሰከረ ሰራዊት ነው የነበረው የኢትዮጵያ ማለት ነው። አንድ እሱን ይዛል። ስለዚህ የምስራቅ አፍሪካ ቀጠና በተለይም ደግሞ የአፍሪካ ቀንድ ቀጠና ካለው የጂኦፖለቲካል የጂኦስትራቴጂክ ሎኬሽን አንጻር አቀማመጡ አንጻር 90% የዓለም የኦይል ንግድ ከኤዥያ ወደ አውሮፓ የሚተላለፍበት መሆኑ ቀይ ባህርና ኢንዲያን ኦሽንን አሎንግ ባብኤል መንደብ በአጭር የሚያገናኝ ከመሆኑ አንጻር ይሄ ቀጠና ለሪጂናል ፓወሮች ወይም ለቀጠናዊ ኃይሎችና ለዓለም አቀፍ ኃይሎችም የትኩረት ቀጠና ነው። እኛም ኢንትረስት አለን። ይሄ ነው አንዱ ዋናው ሪያሊቲ ኤግዚስቲንግ ሪያሊቲ ከኢትዮጵያ ጋር ያለው እውነታ ይሄ ነው። በተጨማሪ ወደ እነዚህ ሀገራት ስንሄድ በተለይ ደግሞ ወደ አሜሪካ ስንሄድ በባለፈው ጊዜ ኢትዮጵያ ጋር የተፈጠረ ዲፕሎማቲክ ሪፍት ነበር። አገር ውስጥ የገጠመንን ቀውስ ተከትሎ ማለት አለመረጋጋት ተከትሎ በተለይ የባይደን አስተዳደር የወሰደው እርምጃ ነበረ ከኢትዮጵያ ጋር። ያንን ከፕሪቶሪያ በኋላ በሪኢንጌጅመንት በመልሶ በዳግም ጉድኝት እንበለው ዲፕሎማቲክ ሪኢንጌጅመንት እንደገና ማቃናት ተችሏል እና ከዛ በኋላ መሻሻሎች አሉ። አሁን ትራምፕ ወደ ፕሬዚደንሲ ከመጣ በኋላ አፍሪካ ላይ ክሪር የሚባል የሆነ ፖሊሲ እስካሁን ድረስ የታየ ነገር የለም። ሪሊ አንደኛ ሰውየው ትራንዛክሽናል ወይም ደግሞ ይሄ በአማርኛ ዲፕሎማሲ ላይ የሚያተኩር ነው። የሰጥቶ መቀበል ላይ ኤቪደንትሊ ታንጅብል የሆነ የምሰጠው ነገር እስከሌለህ ድረስ የዝም ብሎ በኤድ ላይ የተመሰረተ እንትንና እያስወገድ ነው። ሁለተኛ ነገር በአሜሪካን ፎሪን ፖሊሲ አፍሪካን የሚያይበት መነጽር ከጂኦፖለቲካ ይልቅ ወደ ጂኦ ኢኮኖሚክ አይነት ነገር ሽፍት እያደረገ ነው። ስለዚህ አፍሪካን የምናየው እንደ ኢኮኖሚክ ፓርትነርና እዛ ውስጥ ባለ ሪሶርስ በኢንቨስትመንትና በንግድ ለመጠቀም የሚል ነበረ። አሁን ይሄ
የአፍሪኮም ጄኔራል ወደ ኢትዮጵያ መምጣት እኔ ትልቅ አዲስ የዲፕሎማሲ መልእክት አለው። አንደኛ ለረጅም ጊዜ በዚህ ቀጠና ላይ በአሜሪካ ፎሬን ፖሊሲ የተዘነጋ የነበረው ለባለፈው 8-10 ዓመታት የነበረው የቀጠናዊ ደህንነት ወይም ሪጂናል ሴኩሪቲ ጉዳይ ተመልሶ እያገረሸ ነው። ይሄም ማለት ድንበር ተሻጋሪ ሽብርተኝነት ጉዳይ አለ። ቅድም ያነሳቸውት የባህር ደህንነት ጉዳይ አለ፣ የማሪታይም ሴኩሪቲ ጉዳይ አለ። በዛ በኩል የሀውቲ አማጺዎች አሉ፣ የሶማሊ ፓይሬት አለ፣ የባህር ላይ ወንበዴዎች አለ። ኦልዶው አብሮ ከዚህ ጋር የሚነሳው ደግሞ ኢሬጉላር የሆነ ወይም ህገወጥ የሆነ ፍልሰት አለ፣ ስደት በዚህ ባህርን እንዲህ ጋር የሚጠቀሙ። ስለዚህ እዚህ ላይ ከባድ የሆነ ስትራቴጂክ ኢንትረስት አለ። ሁለተኛ ነገር ከሳህል ቤልት ጀምሮ ሳህል ሪጅን ጀምሮ ሳህል እስከ ሱዳን ይደርሳል እና የሆርን ኦፍ አፍሪካን ካየኸው አሁን ኮምፕሊትሊ አንስቴብል ሪጅን ነው። በሱዳን ያለው ሁኔታ፣ የሶማሌ የቀጠለው ቀውስ፣ ኢቭን የኢትዮጵያ ዋና ስታቢላይዘር ፎርስ የምትባለው በአጠቃላይ ናሽናል ፓወር ኢንዴክስም ካያት ኢትዮጵያ ነች። እሷም ደግሞ ካላት አሁን ከሲ አክሰስ ጋር ባነሳችው ጥያቄ ያለ ቀጠናው ላይ ያለ እንትን አለ፣ ጥርጥር አለ። ስለዚህ በዚህ ጋር ኢትዮጵያን ሪጂናል ሴኩሪቲ ጉዳይ ላይ ስንመጣ ኢትዮጵያን ያገለለ አይነት ኦፕሬሽን ሊኖር አይችልም። ይህ ትልቅ ነገር። በተወሰነ ደረጃ እኮ ሙከራም ለማድረግ ሞክረዋል። በተወሰኑ ለአንድ ዓመት ለሁለት ዓመት ኢትዮጵያን ያገለለ የተለያዩ ሂደቶች ነበሩ። ግን ከዛ በኋላ ካዩት በኋላ ይመስለኛል እኔም አሁን በተለይ በስፋት ኢትዮጵያን እንደዚህ ለማምጣት ብዙ ሰው የተለያየ ፐርስፔክቲቭ ስለሚነሳ ነው። ኮንቴስትድ የሆነ ሪጂናል ሄጂሞኒ አለ። ለምሳሌ ከኬንያ ጋር ለምሳሌ ኬንያ ያው ፎካ የሪጂናል አንከር ወይም ደግሞ የቀጠናው አውራ አገር የመሆን ሪስፖንሲብል አክተር ማን ነው? ኢትዮጵያ ለረጅም ጊዜ ሪስፖንሲብል አክተር ነበረች። የራሷን ሶቨሬን ቴሪቶሪያል ኢንቴግሪቲ ከመጠበቅ አልፋ በቀጠና ውስጥ ሰላምን ለማምጣት በተለይ ለምዕራባውያን ደግሞ ትልቅ ስትራቴጂክ አላይ ነበረች ለረጅም ጊዜ። ይሄ ለተወሰነ ጊዜ ሃይበርኔት አድርጎ ነበር። ይሄን እንደ አዲስ ሪቫይቭ አድርጓል። ስለዚህ ከዚህ አንጻር አብሮ የተነሳው የኢትዮጵያ የሉዓላዊ የባህር አክሰስ ጉዳይ ኢት ኢዝ ቢዮንድ ናሽናል ጎል ማለት ነው። ከኢትዮጵያ ብሔራዊ ጥቅም በላይ ተሻግሮ የቀጠና ኃይሎችን ሪጂናል ፓወርና ግሎባል ፓወር ኢንትረስትንም ሰርቭ ሊያደርግ እንደሚችል ማሳያ